የዛሬው ርዕሳችን እንግዲህ በር ላይ እንደተለጠፈው የጽናት ጉዳይ ነው። የሰው ልጅ በባህሪው ዑለሞች ሲያነሱ ሚን ሲፋት الإنسان الضعف والتقلب وتغير الأحوال ይላሉ። የሰው ልጅ ሁሉ ጊዜ ወጥ ሆኖ አይኖርም። ባህሪው በጣም ደካማ ነው። ካንድ ሁኔታ ወደ አንድ ሁኔታ ቶሎ የሚገለባበጥ ነው። ከዚያም ባሻገር በአንድ ነገር ላይ ጸንቶ አይገኝም። ኢላ መን ረሒመ ረቡክ አላህ ሱብሓነሁ ወተዓላ ያዘነለት ሲቀር። እኛ በባህሪያችን ተለዋዋጭ ነን። አሽረፉል ኸልቅ ሰይዱል ሙርሰሊን የቀልብን ሁኔታ ጠንቅቀው የሚያውቁት አነስ ብኑ ማሊክ ረዲየላሁ ዐንሁ በአንድ ወቅት ላይ ሲናገር ምን አለ? ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩክሲሩ አን የቁለ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ። ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ጊዜ የእሳቸው ኻዲም ነው። አነስ ታውቃላችሁ፣ መዲና ከገቡበት ጀምሮ 10 ዓመት እስኪሞቱ ድረስ ሲኸድማቸው ነበር ነቢያችንን። ታዲያ አነስ ሁል ጊዜ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ አንተ ልቦችን የምታገለባብጥ ጌታ ሆይ ልቤን በዲንህ ላይ አጽናው እያሉ ይሉ ነበረና ከለታት አንድ ቀን ምን አልኳቸው? እኔም ሌሎችም አብረን ነበርንና ፈቁልና ያ ረሱለላህ አመና ቢከ፣ ባንተ አምነናል፣ አንተ ይዘው የመጣኸውን ሪሳላ ኢስላምን ተቀብለናል፣ ያንተን መልእክተኝነትን አጽንተን አጽድቀናል። ወቢማ ጂእተ ብሂ ያመጣኸውንም ሸሪዓ ተቀብለናል። ፈሀል ተኻፉ ዐለይና፣ ከዚህ በኋላ እኛ ላይ ስጋት ይኖርሃል ወይ? በእኛ ላይ የምትፈራው ነገር ይኖራል ሲሏቸው ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ። ይህንኑ ቃል ደገሙላቸው። ልቦችን የምታገለባብጠው ጌታ ቀልቤን በዲንህ ላይ አጽናው። ከዚያም መልሰን ፈሀል ተኻፉ ዐለይና ምን አልናቸው? ፈቁልና ያ ረሱለላህ አመና ቢከ ወቢማ ጂእተ ብሂ ፈሀል ተኻፉ ዐለይና። ጥያቄውን ደገም ነው፣ የመጀመሪያውን ጥያቄ። ያኔ ምን አሉ? ፈቃለ ነዓም፣ እኔ ያስፈራኛል አሉ ነቢያችን። እፈራለሁ። ኢነል ቁሉበ በይነ ዑስቡዐይኒ ሚን አሳቢዕላህ አሉ። ልቦች ከአላህ ጣቶች መካከል በሁለቱ ጣቶች መካከል ነው ያሉት። ዩቀሊቡሃ እንደፈለገ ያገለባብጣቸዋል አሉ። ይሄ የኢማሙ ትርሚዚና የኢማሙ አሕመድ ሪዋያ ነው። አዎ ፈራለሁ፣ አላህ ምን ሊያደርገኝ እንደሚችል አላውቅም። ዛሬ ደህና የመሰለ ሰው ነገ ሸይጣን ሊሆን ይችላል። ዛሬ ዲን ላይ ያለ ሐማመቱል መስጂድ ብለህ የመስጂድ እርግብ ነው ያልከው ሰው ነገ ወጥቶ ፋሲቅ ሊሆን ይችላል። አይተናልም በተግባር መስጂድ የነበረ ሰው መጽሐፍ የጻፈ ሰው ኩፍር ውስጥ ገብቶ ማለት ነው ሙርተድ የሆነም አይተናል። አላህ ይጠብቀን። እንደዚህ አይነት ምናልባት ሲነገር ቀላል ሊመስል ይችላል። በጣም ከባድ ነገር ኢስቲቃማ የሚባለው ነገር ነው። ጽናት የሚባለው ነገር ነው። ሐታ ረሱል ሰለላሁ ዐለይሂ ወሰለም ሌሎች ዘገባዎች ላይ ወካነ የቁሉ ፊ ሱጁዲሂ፣ ሱጁዳቸው ላይ ራሱ ሁነው ያ ሙቀሊበል ቁሉቢ ሰቢት ቀልቢ ዐላ ዲኒክ ይላሉ። ሐታ ሱጁድ ላይ ነቢን የሚያስፈራቸው ነገር የለም፣ ግን ይፈራሉ። አፈአሚኑ መክረላህ ፈላ ያእመኑ መክረላሂ ኢለል ቀውሙል ኻሲሩን። የአላህን ደባ ይተማመናሉ ወይ? አላህ ምንም አያደርገኝም የሚል ሰው መጀመሪያውንም አላህ ለጥፋት የጻፈው እንግዲህ አፈአሚኑ መክረላህ ፈላ ያእመኑ መክረላህ ኢለል ቀውሙል ኻሲሩን፣ የከሰሩ ሰዎች ናቸው እንጂ ሌሎችማ ምንም አይመጣብኝም ብለው አጉል መዘባነን ውስጥ አይገቡም። ነቢያችን ያለፈውም የመጪውም ወንጀል ተምሮልሃል ተብለዋል። እሳቸው የጀነት መሆናቸው ያለቀለት የተመሰከረለት አላህ ከሰዎች መካከል ለነቢይነት ያጫቸው ለዓለም ብርሃን ለዓለም እዝነት ወማ አርሰልናከ ኢላ ረሕመተን ሊልዓለሚን የተባሉ ናቸው። ከራሳቸው አልፎ ለመላው ዓለም አንተ እዝነት አድርገን እንጂ አላክንህም፣ ለሌላ አላክንህም፣ ለዓለም እዝነት እንድትሆን ዓለምን ከጨለማ እንድታወጣ ለዓለም ብርሃን እንድትፈነጥቅ ነው
ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ሲራጁል ሙኒር ናቸው እሳቸው ብርሃን ናቸው ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ያም ሆኖ ይፈሩ ነበር ስጋታቸውን ለመግለጽ በየሱጁዳቸው ያ ሙቀልበል ቁሉብ ثبت قلبي على دينك ይሉ ነበር ምክንያቱም ወንቀልቡ አፍኢደተሁም ወአብሳረሁም كما لم يؤمنوا به اول مره ይላል አላህ Subhanahu Wa Ta'ala ሲያነሳ የሰዎችን ልቦቻቸውን እንደዚሁም አይኖቻቸውን ሁሉ እናገለባብጣለን እናዟዙራለን መጀመሪያ እንዳላመኑበት እናደርጋቸዋለን እያለ አላህ Subhanahu Wa Ta'ala ልክ ተአምር ሲመጣ መጀመሪያ ሙሽሪኮቹን ሲያነሳ ነው ተአምር ይምጣ እንዲሁን ምናምን ሲሉ ከመጣ እናምናለን መጀመሪያ እንዳላመኑት ኋላም ተአምሩም ሲመጣ እንዳያምኑ ልናዞራቸው እንችላለን ልቦቻቸውን አይኖቻቸውን አዙረን ሐቁን እንዳይቀበሉ ልናደርግ እንችላለን ይላል አላህ ወዕለሙ አን الله يحول بين المرء وقلبه በሰውየውና በቀልቡ መሐከል የሚጋርደው አላህ Subhanahu Wa Ta'ala ነው እሱ ሲሻ ነው ልትጸና የምትችለው እሱ ሲፈልግ ነው ቡኻሪ ባቡ ሙቀልበል ቁሉብ በሚል ማለት ነው ይሄንን ሐዲስ ይዞ ያ ሙቀልበል ቁሉብን ይዞ ባቡ ሙቀልበል ቁሉብ ብሎ አንድ ባብ ሰጥተውታል ከዛ ወንቀልቡ አፍኢደተሁም ወአብሳረሁም የሚለውን አንቀጽ استدلال አድርጓል ኢማሙ ቡኻሪ ልቦቻቸውንና አይኖቻቸውን እናዟዙራለን እናገለባብጣለን አላህ ያለውን እንደ ማስረጃ ተጠቅመውታል በሌላም ቦታ አብዱላህ ኢብኑ ዑምር ኢብኑ አልዓስ ረዲየላሁ ዐንሁ ይሄን እናነሳው ለምንድነው የገባቸው ዓሪፎቹ አዋቂዎቹ ዓሪፍ ስላችሁ የከተማ ራዳ ነኝ የሚለውን ሳይሆን ዓሪፍ በማዕና الكلمه በትክክል አዋቂ የሚባሉ የቀልብን ነገር የሚያውቁ ሰዎች ከጥንት ጀምሮ عليك ربنا بحسن الختام ይላሉ አይደለም ሲሉ እንሰማለን አባቶቻችን ምንም ይበሉ ምን በጀማዓም ተሰብስበው ይሁን በተናጠል እሱ ሁክሙን ትተነው ማለት ነው መስአላ ፍቅህያ ውስጥ ሳንገባ ግን እዚህ ቦታ ላይ ሲያነሱ ምንድነው የሚሉት عليك ربنا بحسن الختام يا ربنا بحسن الختام ጌታችን ሆይ የመጨረሻችንን ነገር የኻቲማችንን ነገር አብጀው ይሄ በዱዓ ነው በነገራችን ላይ አይደለም ዱዓው በጋራ ነው ወይስ በመንዙማ መልኩ ነው በምንድነው እንዴት ይደረግ እሱ ሌላ ጉዳይ ነው ግን ጭብጡን ሐሳቡን ስናይ የኻቲማ ጉዳይ ያሳስበናል የኻቲማው ጉዳይ የማያሳስበው ሰው ምንድነው የሚያሳስበው ኻቲማ ካላሳሰበ መጨረሻ መስጂድ እየገባህ ሰላት እየሰገድክም ዒባዳ እያደረክም ዑምርህን ጨርሰ መጨረሻ ቢበላሽ ምንድነው የምትሆነው ሰውየው የጀነት ሰዎችን ስራ ሲሰራ ይከርምና ጀነት ሊገባ አንድ ክንድ ያህል ዚራዕ ያህል ሲቀረው የጀሃነም ሰዎችን ስራ ሰርቶ ወደ ጀሃነም ይወርዳል ተብሏል ሐዲስ ይሄ ኢብኑ መስዑድ ሐዲስ ይታወቃል في الصحيح ላይ ያለ ሐዲስ ነው የመጨረሻችን ጉዳይ ካላሳሰበን ምንድነው የሚያሳስበን ነቢያችን ወአዑዙ ቢከ ሚን الحور بعد الكور ይላሉ ከተቋጠረ በኋላ ከመፈታት በአንተ ተጠበቃለሁ ይላሉ ብዙ ከነቢያችን ሰለላሁ ዐለይሂ ወሰለም የምናገኛቸው ሐዲሶች አሉ አብዱላህ ኢብኑ ዑምር ሲናገር ምን አለ قال رسول الله صلى الله عليه وسلم ان قلوب بني ادم كلها بين اصبعين من اصابع الرحمن ይሄ في صحيح مسلم ላይ ያለ ሐዲስ ነው የሰዎች ልቦናዎች በሙሉ ከአርህማን ጣቶች መካከል በሁለቱ ጣቶች መካከል ነው እኛ ይሄ የነቢ ሐዲስ ነው አንዳንድ ሰው እንዴት ለአርህማን ጣት አለው እንዴ ብሎ የሚጨነቅ አለ አንተ ምን ቸገረ አላህ አለኝ ካለ ረሱል ሰለላሁ ዐለይሂ ወሰለም ከነገሩን ያንን አላ ሙራዲላህ ወአላ ሙራዲ ረሱልላህ ብለ ተቀበልና ከይፍያው እንዲ ነው የአላህ ጣት ይመስላል ብለ ፍልስፍናውን ትተህ ማለት ነው ነቢያችን የነገሩን ቀጣዩን ሐዲስ ለመረዳት መሞከር ነው የሐዲሱን መልእክት ከጣቶቹ መካከል በሁለት ጣቶቹ መካከል ነው እንደፈለገ ያዞራቸዋል ይሰርፉሁ حيث يشاء ይላሉ ከቀልብን واحد እነዚህ ልቦች ሁሉ እንደ አንድ ቀልብ ሆነው እንደፈለገ አላህ ያሽከረክራቸዋል ከዛ ይሄን አሉና ነቢያችን ثم قال رسول الله صلى الله عليه وسلم اللهم مسرف القلوب صرف قلوبنا على طاعتك وفي بعض الروايه الى طاعتك አንተ ልቦችን የምታዟዙር የቅድሙ ሙቀልብ ነው የምታገለባብጣ ነው ያሁኑ ደግሞ
እምታዟዙር የሆነከው ጌታ ሆይ እዚህ ቦታ ላይ ልቦችን የምታዟዙር የሆንከው ጌታ ቀልባችንን አንተን በመታዘዝ ላይ አዙረው በዚያ ላይ አጽናው ብለው ዱዓ አድርገዋል። የሰው ልጅ ቀልብ የሚገርም ባህሪ አለው። ቀልባችን ቃሉ ራሱ የሚገርመው ኢነማ ሱሚየል ቀልቡ ሚን ተቀሉቢሂ ይላሉ ነቢያችን። ቀልብ ተብሎ የተጠራው ሚን ተቀሉቢሂ ከመገለባበጡ የተነሳ ነው። ቀለበ ማለት ገለበጠ ማለት ነው። እንቀለበ ተገለበጠ ይባላል። ቀልብ የሚባለው መስደሩ ምንድነው? መገልበጥ ማለት ነው። መገልበጥ ከሚለው ወርድ ከሷ ቃል ነው የተወሰደው። የቀልብ ትርጉም ጥሬ ትርጉሙ ራሱ መገልበጥ ማለት ነው። ለምንድነው? ኢነማ ሱሚየል ቀልቡ ሚን ተቀሉቢ ከመገለባበጡ የተነሳ ነው። ለቀልቡ ብኒ አደም አስረዑ ተቀሉበን ሚነል ቅድሪ ኢዘ እስተጅመዐት ገሊየን ይላሉ። የኢብኑ ዓሲም ሪዋያ ኢብኑ ዓሲም ፊ ሱና ላይ የዘገቡት ሌሎችም የዘገቡት ሐዲስ ላይ ምን አሉ? የሰው ልጅ ቀልብ ሲገለባበጥ አሉ አንዴ እዚህ ይረግጣል፣ አንዴ እዚህ ይረግጣል፣ አንዴ ወደዚህ ያስባል። በአንድ ነገር አለመጽናቱን ለመግለጽ ልክ ድስት እሳት ላይ ተጥዶ ውሃው ከሚገለባበጠው የበለጠ ይገለባበጣል። አስራዕ ነው ያሉት። ይሄ አፍዓል ተፍዲል ነው፣ እጅግ የፈጠነ ነው ብለው አሸዱ እንክላብ ሚነል ቅድሪ ኢዘ እስተጅመዐት ገሊየን ብለው የኢማሙ አሕመድም ዘገባ ይህንን ያሳያል። እንግዲህ ቀልብ በእንዲህ አይነት መልኩ ነቢይ ገልጸውታል። የሰው ልጅ ቀልብ ኢነማ መሰሉል ቀልቢ ከመሰሊ ሪሻ አሉ። ሪሻ ታውቃላችሁ? እንደ ሪሻ ነው አሉ። ሪሻ ማለት ላባ ማለት ነው። ላባ የዶሮ ላባ እነዚህ ወይም ደግሞ ከርግምና የሚወጣ ላባ አለ አይደለም? እንደ ላባ ነው። ሙዐለቀቲን ፊ አስሊ ሸጀረቲን ይላሉ። ዛፍ ላይ እንደተንጠለጠለች የሆነ ነገር ይዟት ዛፍ ላይ እንደተንጠለጠለች ላባ ነው። ዩቀሊቡሃ ሪሁ ባህረን ሊበጥኒን ይላሉ። ንፋስ ወዲህ ወዲያ እንደሚያወዛውዛት አንዴ ሆዷን አንዴ ጀርባዋን እያዟዟረ እንደሚያሳየው እንደዛ ነው የሰው ልጅ ቀልብ ማለት ይሄ ነው። ወይም ደግሞ ሜዳ ላይ ለሷሃቦች እንግዲህ ሲያስረዷቸው በደንብ እንዲገባቸው ወይ ሜዳ ላይ የወደቀች ላባ ኖራ ንፋስ እንደሚያንከባልላት ነው ብለዋል። በእንደዚህ አይነት መልኩ ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጅን ቀልብ ገልጸውታል። ሚቅዳድ ኢብኑል አስወድ ትልቁ ሱሐቢ ረዲየላሁ ዐንሁ አሊ ታስታውሳላችሁ። የሚቅዳድ ታሪክ ሲነሳ አሊ ሀያ አድርጎ ስለመዚህ ነቢይ ሊጠይቅ ፈርቶ ሚቅዳድን እንዲጠይቅ ላኩት ይላል። እና ያ ሱሐባ ትልቅ ሱሐቢ ነው፣ ሱሐቢዩን ጀሊል ምን አለ ሲናገር ላ አቁሉ ፊ ረጁሊን ኸይረን ወላ ሸረን ሐታ አንዙረ ማ ይኽተሙ ለሃ አንድን ሰው ጥሩም ነው ብዬ መጥፎም ነው ብዬ ድምዳሜ ላይ አልደርስም አለ። ለምን? ባዕደ ሸይእን ሰሚዕቱሁ ሚነ ነቢይ ሰለላሁ ዐለይሂ ወሰለም ከነቢይ አንድ ሐዲስ ከሰማሁ በኋላ አለ። ምንድን ነው የሰማሁ ሲሉት ለቀልቡ ብኒ አደም አሸዱ እንቂላበን ሚነል ቅድሪ ኢዘ እስተጅመዐት ገሊየን የሰው ልጅ ቀልብ ውሃ ሲንተከተክ ከሚገለባበጠው የበለጠ ይገለባበጣል ሲሉ ስለሰማው እገሌ ጥሩ ነው ብዬም ሞቶ በዛው በጥሩነቱ መጨረሻው ኒሃያውን ሳላይ ውሳኔ ላይ አልደርስም። ደግሞ የሆነ ሰው መጥፎ ሆኖ ይሄ ሰውዬ ጀሃነም ነው ዋጋም የለውም አይረባብም ብዬ ፍረጃ ውስጥም አልገባም አለ። ምክንያቱም መጨረሻው ምን እንደሆነ ስለማላውቅ ይላል። ይሄ የኻቲማ ጉዳይ በጣም ወሳኝ ጉዳይ ነው። አንድ ሰው አላህ ሂዳያ ይሰጠዋል። መስመር ውስጥ ከገባ በኋላ ተመልሶ መውጣት ከባድ ነገር ነው። አንዴ የኢማንን ኑር አላህ የኢስላምን ብርሃን ካሳየው በኋላ አንድ ሰው ወደ ኋላ ከተመለሰ መጀመሪያ ከነበረበት ሐለቱ ይከፋል። ለምንድነው? ሁሉን ነገር አውቀዋል። ይሄ ሰውዬ ተረድቷል። የኢማን ጥፍጥና ምን እንደሆነ አውቀዋል። ካወቀ በኋላ ማለት ነው የሚመለስ ከሆነ ፈለማ ዛጉ አዛገ አላሁ ቁሉበሁም ይላል። አላህ ሲመራው አሻፈረኝ ብሎ ሲጠሙ አለ አላህም መልሶ ቀልባቸውን በዛው ሂዱበት ብሎ ያጠመዋል እንጂ ለሁለተኛ ዙር እድል አይሰጠውም። እንዲህ አይነቱ ኢላ ማሻ አላህ ነው። አላህ ቁርአን ላይ ሲያስቀምጥ ሰርታችሁ ገንብታችሁ ጥሩ መስመር ላይ ከገባችሁ በኋላ
ተመልሳችሁ ያንን የገነባችሁትን ያንን የትናንትና የነበራችሁበትን ነገር የምታፈርሱ አትሁኑ ይላል። ወላ ተኩኑ ከለቲ ነቀደት ገዝለሃ ሚን ባዕድ ቁወት አንካታ ይላል። እንደዛች ሱረቱ ነህል ላይ 92 ቁጥር ላይ ሲያነሳ እንደዛች ሴት አትሁኑ። ፈትሏን ፈትላ አጠንክራ ስታበቃ መልሳ የምትጫወትበት መልሳ የምትተለትል አንዲት ቂል ወይዘሮ መካ ላይ ነበረች ይባላል። እቺ ሴትዮዋ ለቂልነት ምሳሌ ትደረግ ነበርና እንደዛች ናቂሰቱል ዐቅል ነበር የምትባለው። አቅሏ ናቂስ። እንግዲህ እቺ ሴት በስራዋ ጅል ናት ተብላ እንደ ሞኝ የምትታይ ከሆነ ከሷ የባሰው ጅል ማን ነው? ብዙ ኢባዳ ሰርቶ ብዙ መልካም ነገሮችን አድርጎ ከዛ በኋላ እንደገና ወደ ኋላ የሚመለስና የሚያፈገፍግ ብዙ ሰዎች ሱብሃንአላህ ይገርማል። ረመዳን መስጊዶች እስኪጠቡ ድረስ ይመጣሉ፣ ይገባሉ። ይሄ አላህን ያስደስታል፣ ሙእሚኖችን ያስደስታል። ነገር ግን ረመዳን ሲወጣ አብረው በማግስቱ ደግሞ ሽልክ ብለው የሚወጡ ሰላተል ዒድን ሰግደው ዙሁር የማይደግም ሰው ታገኛለህ። በዛው የዙሁር ሰላትን መተው ይጀምራል ወይ ቤቱ ይሰግደዋል። ከዛ እያለ ተመልሶ ሽልክ ይላል ሌላው አመት እስኪመጣ ድረስ ማለት ነው። ይሄ በጣም አደገኛ ነገር ነው። ይሄንን የምናነሳው ለምንድን ነው? አንድ ሰው መስመር ውስጥ ገብቶ ሲወጣ በአላህ ዘንድ ፋሲቅ ነው የሚባለው ታውቃላችሁ። ፋሲቅ ተብሎ ይፈረጃል። فلما زاغوا أزاغ الله قلوبهم ካለ በኋላ والله لا يهدي القوم الفاسقين ይላል። አላህ ፋሲቆችን ከዚህ በኋላ አይመራቸውም ይላል። ፋሲቆችን አይመራም። ዓሪፎቹ አዋቂዎቹ ዱዓ ያደርጋሉ። ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ይሄ ማን ዱዓ ነው? ሱረቱ አሊ ኢምራን ላይ አላህ ሲያነሳልን ربنا لا تزغ قلوبنا ቀልባችንን አታጥምምብን بعد إذ هديتنا እኛን ከመራህን በኋላ አታጥምመን ቀልባችንን አታጥምመው وهب لنا من لدنك رحمة ካንተ ዘንድ እዝነትን ስጠን እስከ መጨረሻው የምንጸናበትን አንተ ሰጪው ለጋሱ አንተ ነህና ብለው አላህን ሱብሓነሁ ወተዓላ ይማጸናሉ። ልብ በሉ እንግዲህ እዚህ ቦታ ላይ የሚያውቁት ሙእሚኖች ሁሌም ዱዓ ያደርጋሉ። ለእስቲቃማ ዱዓ ማድረግ ያስፈልጋል። የእስቲቃማ ጉዳይ አሳሳቢ ነው። እስተቂሙ ወለም ትሕሱ ይላሉ ነቢያችን። ቀጥ በሉ። ይሄ መልካም ስራን ቆጥራችሁ ሰርታችሁ ሁሉንም ላትዘልቁት ትችላላችሁ። በያዛችሁት ነገር ግን ጽኑ። ወዕለሙ ፈኢነ ኸይረ አዕማሊኩም አሰላት ይላሉ። እወቁ አደራችሁ ከስራችሁ ሁሉ በላጭ ሰላት ናት። ሰላትን የሚያክል አንድም ነገር የለም አሏቸው። ቀጥ በሉ ካሉ በኋላ ማለት ነው። ከዛ በኋላ ወላ يحافظ عليها بوضوء إلا مؤمنا በውዱ ሰላት አለብኝ ብሎ ውዱ አድርጎ የሚጠብቅ ሙእሚን እንጂ ሌላ አይደለም ያሉበትና ሐዲስ አስታውሳለሁ። እዚህ ቦታ ላይ ኢስቲቃማ አንድ ሱሐቢ መጣ። ያ ረሱላህ አላቸው። ምን አላቸው ለነብዩ ሰለላሁ ዐለይሂ ወሰለም? እኔ አላቸው ማንንም የማልጠይቀው አደራ ምትለኝ ወሲያ ካለ አንተ የአላህ መልእክተኛ ሆይ። ምንም ሱፊያን አልተቀፊ ይባላል ሱሐቢዩ። ምን አላቸው? ካንተ በኋላ ማንንም የማልጠይቀው አንድ ምክር ስጠኝ ሲላቸው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ቁል አመንቱ ቢላሂ ثم استقيم ባላህ አምኛለሁ አና አብዱላህ በልና እኔ ያላህ አገልጋይ ነኝ የሱ ባሪያ ነኝ እሱን ነው የምገዛው ብለህ በዚህ ላይ ቀጥ በላሉት። ወለም ዘለም አትበል። እኔ ላንተ ምሰጥ ምክር ዝም ብሎ በቃል እኮ አይደለም። አመንቱ ቢላሂ ብሎ ዝም ብሎ ማለት አይደለም። አመንቱ ቢላህ ባላህ አምኛለሁ በል። ባላህ ማመንህ ደግሞ የሚያስከትለው ኃላፊነት ተጠያቂነት አለ። ባላህ ማመንህን ተከትሎ
ኢማንህን እስላምህን ተከትሎ የሚመጣ ነገር አለ በዛ ላይ ጽና وفي روايه قل ربي الله ثم استقم እኔ የአላህ ባሪያ ነኝ አላህ ጌታዬ ነው በልና በዛ ላይ ቀጥ በል ያላቸው ቀጥ በል አሉት ነብያችን ቀጥ በል ከዚህ ወለም ዘለም እንዳትል ይሄ ኢስቲቃማ የሚባለው ለአሽረፉ الخلق ለሰይድ المرسلين በቀጥታ የተሰጣቸው ትእዛዝ ነው አላህ ለነብያችን ሰለላሁ ዐለይሂ ወሰለም ምንድነው ያላቸው ወዕቡድ ረበከ ሐታ ያእቲየከ የቂን የቂን እስከሚመጣህ ድረስ ጌታህን ተገዛ የቂን ማለት ምንድነው ሞት ነው አይደለም ሰለፎች የፈሰሩት ተፍሲር የቂን ማለት ሞት ነው ይሄ ከዚህ ውጪ ሌላ ተፍሲር የለውም ሞት ለምን የቂን ተባለ የቂን እኮ ማለት እርግጠኝነት ማለት ነው እርግጥ ስለሆነ ማንንም ሊያስተባብለው የማይችል ሐቂቃ ስለሆነ ነው የቂን የተባለው እንጂ አንዳንድ ሰዎች እንደሚሉት የቂን ማለት አላህን ተገዛ የተባለው የቂን የሚባል ነገር አለ በቃ ዚክሩን ኢባዳውን ታደርጋለህ ከሰው ተለይተምና ከዛ የሆነ ነገር ይገለጥልሃል ከዛ በኋላ አንተ ሸሪዓ አንተን አይመለከትህም አላህን አትገዛም ይሄ ሰላቱ ጾሙ ኢባዳው ምናምን ሁሉ ይቀርልሃል አይነት ነገር ከዛ በኋላ ኸምርም ይጠጣል ዚናም ውስጥ ይገባል የተለያየ ምክንያቱም አላህ እኔን ተገዛ ያለኝ እስከመቼ ድረስ ነው የቂን እስከሚመጣ ነው ብሎ የሚፈላሰፉ በሸሪዓ የሚቀልዱ ሰዎች አሉ ይሄ አይነት ተፍሲር ተቀባይነት የለውም ሲጀመር የቂን ተፍሲሩ አለ ሞት ነው قد اتاه اليقين የተባለበትም ሐዲሶች አሉ ይሄ ሰውዬ የቂን መጥቶታል ብለው ነብያችን ሞት መጥቶታል በቃ ገርገራ ላይ ያለበት ብለው ራሳቸው ማብራርተውታል እዚህ ቦታ ላይ ለነብያችን ሰለላሁ ዐለይሂ ወሰለም ሞት እስኪመጣህ ድረስ ጌታህን ተገዛ ፈስተቂም ከማ ኡሚርተ እንደታዘዝከው ቀጥ በላላቸው ይሄ አንቀጽ أشد آية في كتاب الله على رسول الله صلى الله عليه وسلم عبد الله بن عباس እንደሚናገረው ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ አንቀጽ የሚከብዳቸው አልነበረም ምን ነው ሽበት ፈጠነ ያ ረሱላህ أسرع إليك الشيب አሏቸው አቡበክር ሲዲቅም ሌሎችም እንደዚህ ምንድነው ሽበት በዛ ሲሏቸው ጊዜ ምን አሉ ነብያችን ሸየበትኒ ሁዱ وأخواتها سورة هودና አምሳያዎቿ ነው ያሸበቱ ይሄንን አብዱላህ ኢብኑ አባስ ተርጁማን القرآن ሲያብራሩት ምን አሉ ما نزلت على رسول الله صلى الله عليه وسلم في جميع القرآن آية أشد ولا أشق عليه من هذه الآية بنبي ላይ ከዚች አንቀጽ فاستقم كما أمرت ከሚለው አንቀጽ የከበደ ነብያችንን በጣም የሚያስፈራቸው አንቀጽ ሌላ አልነበረም ይላል ነብይ እኮ እንዴት ነው አላህን የሚገዙት ታውቃላችሁ አይደለም ሌሊት ተነስተው እግራቸው እስኪያብጥ ድረስ ሌሊቱን ይቆማሉ በአንድ ረካ 5 ሱራ ይሰግዳሉ አብዱላህ ኢብኑ መስዑድ እስቲ ከሳቸው ጋር ለሞክር ብዬ አንድ ቀን ጠጋ አልኩኝ ይላል ፋቲሃ ጀመሩ ከዛ በኋላ ሱረቱል በቀራ ሱረቱ አሊ ኢምራን ሱረቱ ኒሳ ከዛ መጥፎ ነገር እስካስብ ድረስ ቀጥ ረዘምብኛል ምን አሰብት ሲሉ ትቻቸው ሊሄድ በቃ ልቀመጥ ነበር አለ ሰላቱን ላቋርጠው ማለት ነው በአንድ ረካ የዚህን ያህል ሲቀሩ ሌሊቱን ሁሉ ሲያለቅሱ ሲያነቡ ነብያችን ሰለላሁ ዐለይሂ ወሰለም ያ ረሱላህ ብለው ሱሐቦች ነቢላንም ሌሎችም ለምንድነው እንደዚህ ራስን የምታሰቃየው ሲሏቸው አፈላ ኡሂቡ አን አኩና አብደን ሸኩራ አመስጋኝ ባሪያ ያለፈውም የመጪው ወንጀል ተምሮልህ ሲሏቸው ታዲያ አላህ ያለፈውም የመጪው ወንጀልን ሲምር ዝም ብዬ ተንጅቼ ነው ወይ ማሳለፈው ጌታዬን አመስጋኝ ባሪያ መሆን አልፈልግም ወይ ያሉ ነብያችን ሰለላሁ ዐለይሂ ወሰለም የዚህን ያህል ነበር ተዓቡድ የሚያደርጉት ወተበተል ኢለይሂ ተብቲላ ወደሱ በኢባዳ መቋረጥን ተቋረጥ ተብለዋል ቁም الليل نصفه او انقص منه او زد عليه ورتل القرآن ترتيلا ሌሊቱን ግማሹ ወይም ደግሞ ትንሽ ከዛ የቀነሰ ወይም ከዛ ጨምረህ እየተባሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ያህል ደክሞ ግን መልሶ ምን ይላቸዋል አላህ ፈስተቂም ከማ ኡሚርተ እንደታዘዝከው ቀጥ በል ወለም ዘለም አትበል አንተም ብቻ ሳይሆን ወመን ታበ ማአከ ተውበት ያደረጉ ከሽርክ ከኩፍር የወጡ ኢስላምን የተቀበሉ ተከታዮችም ቀጥ ይበሉ
ቀጥ በሉ ስትባሉ ደግሞ ድንበር እንዳታልፉ ወላ ተጥገው አለ ወሰንም አትለፉ ኢነሁ ቢማ ተዕመሉነ በሲር አላህ እናንተ የምትሰሩትን ስራ ተመልካች ነው አለ ይሄ እንግዲህ እዚህ ቦታ ላይ ለነቢያችን ፈስተምሲክ ቢለዚ ኡሂየ ኢለይከ ወኢነከ ዐላ ሲራጢን ሙስተቂም ይላቸዋል የተነገረህን ነገር አጥብቀህ ያዝ ፈስተምሲክ ቢለዚ ኡሂየ ኢለይከ አንተ በቀጥተኛው መንገድ ላይ ነህ አጥብቀህ ያዝ ወለም ዘለም ማለት የለም ይሄ እስቲቃማ ለነቢ ብቻ አይደለም ሙሳና ሃሩን አለይሂ ሰላም አንድ ጊዜ ዱዓ አደረጉ በበኒ እስራኤሎች ላይ በግብጾቹ ላይ ማለት ነው በግብጾቹ ላይ በነፊራውን ዱዓ አደረጉ ربنا إنك أتيت فرعون وملأه زينة وأموالا في الحياة الدنيا ربنا ليضلوا عن سبيلك ربنا اطمس على أموالهم واشدد على قلوبهم فلا يؤمنوا حتى يروا عذاب العليم موسى دعاء ያደረጉ ሃሩን አሚን ይያሉ ጌታችን ሆይ ለፊራውንና ለህዝቦቹ ለነገስታቶቹ ለመኳንንቶቹ ሀብታም በሽበሻቸዋል ወርቁን ብሩን ጌጣጌጡን ሁሉ አሸከመሃቸዋል በዚህ በዱንያ ላይ ጌታችን ሆይ ይሄ የሰጣቸው ነገር መጨረሻው ሰዎችን ከመንገድ ማውጣት ነው ስለዚህ ረበና ጥሚስ አላ አምዋሊሂም ገንዘባቸውን አጥፋባቸዋል ሙሳ ሃሩን አሚን ይላሉ ወሽዱድ አላ ቁሉቢሂም ቀልባቸውን ደግሞ አጠንክረዋል فلا يؤمنوا حتى يروا العذاب الأليم ያንተን ከባድ ቅጣት ሳያዩ እንዳያምኑ አድርጋቸዋል الله من አላቸው ለሙሳና ለሃሩን قال قد اجيبت دعوتكما ዱዓችሁ ሰምሯል ዱዓችሁ ተሰምቷል ባይሆን ግን አላቸው እነሱን አውድማቸዋለሁ አጠፋቸዋለሁ እናንተ ግን ምን አላቸው ፈስተቂማ እናንተም ቢሆን ወለም ዘለም አትበሉ ለነፊራውን የመጣው ዱላ እናንተም ከተንሸራተታችሁ ያገኛችኋል ማለት ነው ፈስተቂማ ولا تتبعان سبيل الذين لا يعلمون የነዛን ያላዋቂዎቹን የጃሂሎችን መንገድ እንዳትከተሉ አላቸው ይሄ ለማን ነው ለሙሳ ለሃሩን እንዴት አድርጎ አላህ Subhanahu Wa Ta'ala እንዳስቀመጠላቸው ለነቢያችን ሰለላሁ ዐለይሂ ወሰለም በብዙ ቦታ ላይ ይሄንን ያነሳል ይሄ የእስቲቃማ ጉዳይ በጣም ከባድ ጉዳይ ነው እስቲቃማ ምንድነው አቡበክር ሲዲቅ ረዲየላሁ ዐንሁ እስቲቃማ ምንድነው ተብለው ተጠየቁ ምን አሉ አልእስቲቃመቱ አሉ አላ تشرك بالله شيئا እንዴት አድርጎ እንደገለጹት የሳቸው እስቲቃማ ማለት በቃ ያላህ ባሪያ መሆን በሱ ላይ ወላ ሐዋህን ወላ ዱንያን ወላ ነፍስያን ወላ ጣዖታቶችን ወላ ማንንም አለማሻረክ ማንንም ዞር ብሎ አለማየት ነው አሉ محض التوحيد ነው አሉት በቃ ፍጹም ان الذين قالوا ربنا الله ثم استقاموا على الملة تتنزل عليهم الملائكه እነዚያ ጌታችን አላህ ነው ያሉ እሱን የሚገዙ በሱ ላይ ምንም የማያሻርኩ ሰዎች አኺር ሰዓት ላይ ሩሃቸው ልትወጣ ስትል ተተነዘሉ عليهم الملائكه የሰማይ መላእክቶች ملائكه الرحمه ይወርዳሉ الا تخافوا ولا تحزنوا ابشروا اتزنوا وابشروا بالجنه التي كنتم توعدون قال ሲገባላችሁ የነበረው ጀነት ይሄው እንሆ ከፊታችሁ ይያሉ ያበስሯቸዋል ብሎ ቁርአን አስቀምጧል አቡበክር ቀጥታ ወስደው ረዲየላሁ ዐንሁ በአላህ ላይ ማንንም አለማጋራት የሱ ባሪያ ብቻ ሆነ መገኘት ነው ለማንም እጅ አለመስጠት ለምንም አለመሸነፍ ነው ዑመር ረዲየላሁ ዐንሁ استقامة من دنو سيبالو أن تستقيم على الأمر والنهي ولا تروغ روغان الثعالب يساتشو دمو بيقرم ابن القيم مدارج السالكين لاي أقوالو تشاچو سبسبو عمتتواتشو الزالين مستوزو منالو عمر استقامة مالت بالله أمرنا نهي لاي سأنتو مجنيتنو أدرق عليهن مفتصم تو عليهن دقمو መራቅና መጠንቀቅ ነው ወላ ተሩገ ረወጋነ ثعالب ዲን ውስጥ ከገባ በኋላ እንደ ቀበሮ እንዲ አለ ማለት ነው አሉ ቀበሮ ነው ምንድነው እንደዚህ ሲሄድ እንዲ ቀጥ ብሎ መሄድ አይችልም እንዲ ያለ ነው የሚሄደው እንደዛ አለ መሆን ቀጥ ብላ ሐዲዱን መስመሩን ይዘህ እስከ መጨረሻው ድረስ መሄድ ነው ይላል
استقامة بتملكة انجدي ولماوش الاستقامة خير من 1000 كرامة يعني شي كرامة كم يسته باير لاي كم تبر بوها لاي بقر كم ترمدنا خاتمة يتبلاشا كم يهون يلالو اندزا عينت شي كرامة كم تست بلا إله إلا الله لاي نورو بلا إله إلا الله لاي مموت يسجدك بعدها يفسمك يمجرشا قوله لا إله إلا الله هونو እችን ዱንያ ለቆ መውጣት ከሺ ከራማ ይበልጥልሃል ምክንያቱም ነጃም ያወጣ እስቲቃማ الأعمال بالخواتم ተብሏል ስራዎች መጨረሻቸው ፍጻሜው ነው የሚታየው ጅምር ላይ እኮ ሁሉም ይሮጣል አይደለም ሯጮች አይታችሁ ከሆነ ሁሉም እኩል ነው የሚሮጡት ሲነሱ ማለት ነው ከዛ በኋላ እየተንጠባጠበ አኺር ላይ ሜዳሊያው ጋር የሚደርሰው የመጨረሻው ሚኒማሙን የሚያሟላው ጥቂት ሰዎች ናቸው ይሄም ልክ እንደዛ ጅምር አይደለም ዋናው ጅምርህ ማማሩ ጥሩ ነው ግን ምን ይላሉ አዕዘሙል ከራማ ይላሉ ሲያነሱ የከራማ ትልቁ ከራማ لزوم الاستقامة ነው ይላሉ استقامة ይዞ መገኘት ነው ምን አሉ እዚህ ላይ ان الذين قالوا ربنا الله ثم استقاموا ሲያነሱ ابن تيمية استقاموا على محبتي ይላሉ ባላህ ውዴታ ላይ የጸኑ وعبوديتي በሱ አምልኮ ላይ ቀጥ ያሉ فلم يلتفتوا عنه يمنة ولا إسراء ከጌታቸው ከአላህ ወደ ግራ ወደ ቀኝ ያላዩ ይላሉ طلب الاستقامة أولى من طلب الكرامة ይላሉ كرامان مفلق استقامان مفلق كرامان كمفلق በብዙ ጥፍ ይልቃል ይላሉ ይሄ ሁሉ የሚያሳየው عارفዎቹ አዋቂዎቹ ኩን صاحب الاستقامة لا طالب الكرامة ይላሉ አንተ استقامة አሳዳጁን እንጂ كرامة አሳዳጃቱን ነፍስ የሆነ ተአምር ማሳየት ልትፈልግ ትችላለህ ጌታህ ግን ካንተ የሚፈልገው ተአምር አምጣ ሳይሆን ጸንተህ በዲንህ ላይ ተገኝ ነው ስለዚህ ለነቢያችንም ያላቸው فلذلك فادعوا واستقم كما أمرت ስለዚህ ያላቸውና ጌታህን አምልክ እሱን ተማጸን واستقم كما أمرت እንደታዘዝከው ቀጥበል ولا تتبع أهواءهم የሌሎቹን ስሜትና ፍላጎት አትከተል ብሎ ነው ያስቀመጠው ስለዚህ እስቲቃማ ጉዳይ ያሳስበናል የእስቲቃማችን ነገር ሁሉ ጊዜ ዘወትር አላህ Subhanahu Wa Ta'ala ኻቲማችንን እንዲያሳምርልን አላህ Subhanahu Wa Ta'ala መጨረሻችንን እንዲያበጅልን መለመን ያስፈልጋል ሰለፎች እነ ሁዘይፋ ኢብኑ اليمان رضي الله عنه የሱን ንግግር ማሳረጊያ እናድርገውና ምን ይላል ሁዘይፋ አንድ ጊዜ ቁርአን የሚቀሩ መስጂድ ላይ ቅራአት ቦታ ድምቅ አድርጎ ታየና ደስ አለው ሁዘይፋ ታውቁታላችሁ አይደለም ሁዘይፋ የነቢ ሚስጥረኛ የሚባለው ሱሐቢ ነው የሙናፊቆች ሊስት እሱ ጋር ነበር ይባላል ዑመር ራሱ ረሱላህ አለይሂ ከሙናፊቆች ጠቅሰውኛል ወይ ናሸቱከ ቢላህ በአላህ ማጸናለሁ ብሎ ዑመር ደረጃ ሱብሃንአላህ ዑመር ሙናፊቅ ሊሆን ይችላል ብሎ እኮ ነው ዑመር እኮ በጀነት የተመሰከረለት ነው من 10 المبشرة بالجنة አይደለም ግን እኔ አንድ ግሬ ጀነት ገብቶ አንዱ ቢቀር አላምንም የሚል ሱሐቢ ነው የዚህን ያህል ሸይጣን እሱ በሄደበት ዑመር በሄደበት ባንዱ ሸለቆ በሄድ ሸይጣን በዛ አይሄድም ሌላ ቀይሮ ነው መሄዱ የተባለው ዑመር ሁዘይፋን ጠይቆት ብለውኛል እኔ ተፈርጃለሁ እንዴት ነው የኔ ነገር ሲል በጭራሽ ከዚህ በኋላ ግን ማንንም አላጠራም ለማንም ተዝኪያ አልሰጥም ማለት የነቢን ሚስጥር አላባክንም ብሎ ማለት ነው ሁዘይፋ ይሄ ሱሐቢ ተመለከታቸውና ያ ማዕሸረ القራ አላቸው እናንተ ቁርአን የምትቀሩ ሰዎች ቁራዎች ሆይ استقيሙ فقد سبقتم سبقا بعيدا አላቸው ቀጥ በሉ በያዛችሁት ነገር ጽኑ ሰውን ሁሉ ጥሩ ቀድማችሁት ሄዳችኋል አያያዛችሁ ያምራል አደራችሁን አላቸው فإن أخذتم يمينا وشمالا አሁን ከያዛችሁት መንገድ ግራ ቀኝ የምትሉ ከሆነ لقد ضللتم ضلالا بعيدا ከዛ ከወጣችሁ ክፉኛ መሳሳት ተሳሳታላችሁ መመለሻም የላችሁ ማለት ይሄ ቡኻሪ የዘገቡት ነው ሁዘይፋ ንግግር ማለት ነው ስለዚህ አላህ استقامውን ይስጠን አላህ በዲን ላይ ያጽናን አላህ ኻቲማችንን ያሳምርልን በዚህ በረመዳኑ ይቅር ከሚባሉ ከሚማሩ የሙተቂኖችን ሰርተፊኬት ከሚያረጋግጡ ከእሳት ሊላሂ ዑተቃኡ في رمضان ተብሏል
برمضان حر كم يبالوت اسكم جرشوا من نساء كم يوتوت سوتش الله سبحانه وتعالى يدركن يا خاتماتنا النجر ونجزم عليك ربنا بحسن الختاميان جيتاتني مجرشاتنا النجر عبجوا بلن الله سبحانه وتعالى نلمن مجرشاتنا يعبجلن ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار يا مقلب القلوب ثبت قلوبنا على دينك يا مصرف القلوب صرف قلوبنا على طاعتك ربنا تقبل منا القليل واعف عنا الكثير ولا تأخذنا بالتقصير غفرانك ربنا وإليك المصير اللهم تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وصلى الله على نبينا محمد وعلى آله وصحبه وسلم